ቦ ዘወገሩ ወቦ ዘቀተሉ ወቦ እለ በመጥባሕት ወቦ እለ በውግረተ እምን በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍ ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ እየተቅበዘበዙ ሁሉም አለፉ ይለናል ቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 1 ቀን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ እንግዲህ የእረፍት መታሰቢያ ቀኑ ነውና እሱን በተመለከተ አጠር ያለ መልእክት እንነጋገራለን። መነሻ ያደረግነው ቅዱስ ጳውሎስ ማን ያርዳ የቀበረ ማን ያውራ የነበረ እንዲሉ በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ እንዲሞት ከወሰኑ ሹማምንት መካከል አንዱ ቅዱስ ጳውሎስ ነው። የመጀመሪያ ስሙ ሳውል ይባላል። ምንድን ነው የሚለው? ሳኦልም አብሮ ነበረ። እንደውም ቅዱስ እስጢፋኖስን የያዙትና የጎተቱትን ሰዎች ልብሳቸውን ተሸክሞ በሱ ሞት ላይም ፈርሞ ነበረ ይላል። ማን? ሳውል ማለት ነው። አዎ። ስለዚህ እሱ ምን አለ? ቅዱስ ጳውሎስ ተብሎ ብርሃነ ዓለም ተብሎ 12 መልእክታትን ሲጽፍ ስለ ራሱ እኔ አሳዳጅ የነበርኩኝ፣ ቤተ ክርስቲያንን ያቃጠልኩ፣ ክርስቲያኖችን የገደልኩ፣ መጻሕፍትን ያቃጠልኩኝ፣ እግዚአብሔርን ያሳዘንኩ፣ ሰውን በመግደል እደሰት የነበረ፣ የሰው መከራ ያስደስተኝ የነበረ፣ ነገር ግን እግዚአብሔርን የሚያሸንፍ ኃያል ፍጥረት ስለሌለ አሸንፎ የራሱ ያደረገኝ እኔ ነኝ እያለ የራሱን ታሪክ ጥሩ አድርጎ ጽፎ እናገኘዋለን። በዚህ መካከል ላይ በእስጢፋኖስ ላይ ያደረገውን ነገር ራሱ ጽፏል ማለት ነው፣ አስቀምጧል። በራሱ በጻፋቸው በ14 መልእክቱ ላይ ጥሩ አድርጎ ነው ያስቀመጠው። ከዚህ ላይ ምን አለ? በድንጋይ ተወግሮ ሞቱ አለ። ብሉይ ኪዳንንም አዲስ ኪዳንም አማካይ አድርጎ ነው። ብሉይ ኪዳን ላይ ለምሳሌ ብንወስድ በድንጋይ ተወግሮ የሞቱ የተፈተኑ፣ በመጋዝ የተሰነጠቁ፣ በሰይፍ የተገደሉ፣ እንደገና ደግሞ የተጨነቁ የበግ እና የፍየል ሌጦ ለብሰው የዞሩ ብዙዎች ናቸው። ከዚህ ላይ ብንወስድ ለምሳሌ ኤልያስ አክዓብና ኤልዛቤል ተጣልተውት በድንጋይ ሊወግሩት ሲሉ የእግዚአብሔር መልአክ ማምለጥ እንዳለበት ነግሮት ሲያመልጥ አይተነዋል አይደለ? ናቡቴ ደግሞ አክዓብና ኤልዛቤል በድንጋይ አስወግረው በጅራፍ አስገርፈው አንገቱን በሰይፍ ሲያስቀሉት አይተነዋል፣ ተመልክተነዋል አይደለ? ይህ ነው የምናየው። በሌላ መልኩ ደግሞ ለምሳሌ እንውሰድ። ኢሳይያስን በመጋዝ ሰንጥቀውታል። ማንን? ኢሳይያስን። ቆስጠንጢኖስ ጥበብ እኔ በሕይወቴ ዘመን አይረሳኝም። ጥበብ ተሰጧቸዋል። አዎ ጥበብ እግዚአብሔር። ሰሎሞን በወቅቱና በሰዓቱ 2 ሴቶች አንድ ላይ ያድሩ ነበርና በተመሳሳይ ወልደው በተመሳሳይ በአንድ ቤት እያደሩ ሲኖሩ አንድ ቀን የአንዷ ልጅ ተጭነው ሞተባት እና ሌሊት ስትነቃ ልጇ ሞታል። ያልሞተባትን ሴት ልጅ አመጣችና ከቅፏ ታቅፋ ያልሞተባትን ልጅ የእሷን የሞተውን ልጅ ወስዳ አስታቀፈቻት። ስትነቃ የእሷ ልጅ ከጓደኛዋ ክንድ ላይ ነው ያለው። እሷ ደግሞ የሞተውን ልጅ የጓደኛዋ ልጅ ታቅፋለች። እንዴ እኔ እኮ አይደለም። በዚህ ይጣላሉ። ወደ ሶሎሞን ሄዱ። ይህንኑ ነገሩት ባጭሩ። አብረን ተኛ፣ አብረን ነው የምንኖረው፣ በተመሳሳይ ወለድን። ሌሊት በላዋ ላይ ልጇ ላይ ተኛችበት፣ ልጇ ሞተ። እኔ ቀና ስል የእሷን የሞተውን ልጅ አምጣ አስታቅፈኛለች። የኔ ልጅ እሷ ታቅፋለች። ስለዚህ ይሄ ነው ንጉሥ ወይ ፍረድልኝ አለችና ነገረችው። ስትነግረው ያችኛዋ አስጠይቃት፣ አይ ውሸቷን ነው፣ የራሴ ልጅ ነው የታቀፍኩት፣ እሷ የሞተው የራሷ ልጅ ነው። አዎ እንግዳስ የሞተው መቅበር ነው፣ ሌላ ምንም አያስፈልገውም። ያለውን ከሁለት ላካፍላችሁ፣ ቢላ አምጡልኝ ወይም ደግሞ ጎራዴ አምጡልኝ አለ። ይሄ ነው ጥበብ እግዚአብሔር ማለት። ምን አደረገ? ጎራዴ አምጡልኝና ልክፈልና አካፍዬ ልስጣችሁ አላቸው። በዚህ ጊዜ ልጁ አይደለ ሴት ነች። አዎ ይከፈልና ለሁለት በቃ ግማሹ ይሰጠኛለች። ይችኛዋ እናት የሆነች ግን ንጉሶ ሺህ ዓመት ንገስ፣ ልጄ ካለ እናቴ ብሎ ነገ ይመጣል። ጥሩ አድርጋ ልታሳድግ ልትንከባከበው ትፈርምና ትውሰደው። ከተከፈለ ሞተ ማለት ነው። አስከሬንማ ይኸው ታቅፍ ያለ ይሷለች። እኔ የምፈልገው ልጄ በሕይወት እንዲኖርልኝ ነው። እሷ ትውሰደው፣ እንዲከፈል አልፈልግም ስትል ንጉሱ ከመቀመጫው ብድግ አለና ልጇ የዚሽ ነው፣ ልጅሽን ውሰጂ፣ አንቺ ግን አስከሬንሽን ውሰጂና ቅበሪ። አያችሁት? ንጉሥ እንደዚህ ነው። ቆስጠንጢኖስ ደግሞ ምን አለ?
እሺ ከሴት ጋር አደረ ነው የምትሉ አትናቴዎስ ጥሩ ነው። 2-3 ጳጳስን አስቀምጧል። ተቀመጡ። መጣችና የትኛውን ነው አንቺ ጋር ያደረ ብላ ስትጠየቅ ሌላው እጇን አስቀመጠ። ሐሰት ሆነና አትናቴዎስ ቅድስናውን፣ ንጽህናውን፣ ድንግልናውን ይዞ ተጓዘ። በኢየሱስ ክርስቶስም እንደዚሁ የሐሰተኛ ምስክሮች መሰክሩ ነበር እና የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። የሚገርመው ነገር ሐሰትን እንዲመሰክሩ የሐሰት ምስክር ያስተምሯቸዋል። አዎ በሐሰት እንጀራ እንዲበሉ ወይም የሐሰት እንጀራ እንዲበሉ እንዲህ ብላችሁ ተናገሩ ብለው ያስተምሯቸዋል ማለት ነው። በኋላ ግን እነሱ ምንድን ነው ያሉት? ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። ሶስና ትዝ አትላችሁም? ሶስና ኢዮአቄም በነበረበት ዘመን 3 ጸሐፍት ናቸው። ንጉሡ ያገለግሉኛል ብሎ አስመጥቶ እንዲያገለግሉ ቢያደርጋቸው ጧትም ማታም ጫማዋን እያዩ እንደ ውሻ ይከታተሏት ነበር። ከዕለታት በአንድ ቀን ግን በበለስ ስር ስትታጠብ ሰራተኛ ሳሙና ረስታ ገብታ ልታመጣ ስገባ አጥሩን ዘጉና ከአንቺ ጋር መገናኘት እንፈልጋለን፣ እሺ ካልሽ ሰላም ትኖሪያለሽ፣ እምቢ ካልሽ ግን ከሌላ ወንድ ጋር አገኘና ብለን ስምንሽን እናጠፋና ክብርሽን እናወርደዋለን ሲሏት፣ አይ እሺ ብላችሁ እግዚአብሔርን ማሳዘን ነው፣ ኃጢአት መስራት ነው። እምቢ በላችሁ ደግሞ መሞት ነው። እግዚአብሔርን አሳዝኜ ከእናንተ ጋር ከምደሰት እናንተን እምቢ ብዬ እግዚአብሔርን አስደስቼ ብሞት ይሻለኛል አለችና ስትጮህ አብረው ጮሁ። በኋላ ላይ ግን የሚገርመው ነገር ወደ አደባባይ ወስደው ወግረው ሊገሏት ሲሉ እግዚአብሔር ቅዱስ ሚካኤልን ዳንኤል አስብሎ አስመስሎ አመጣና የሐሰት ምስክሮችን አንዱ አቅርቦ ሲያስመሰክር አንዱ ግራምጣ ስላለ፣ አንዱ ምንድን ያለው እንዶድ ስላለ፣ አንዱ ደግሞ ግራር ስላለ ሶስቱም ተለያዩ። ሶስና ቅድስናዋን አገኘች። እነሱ ግን መብረቅ ወረደና ፈጃቸው። የክፉ ምስክሮች በመጽሐፍ ቅዱስ ተቆጥሮ አይዘለቅም፣ አጭሩ ማለት ነው። የሐሰት ምስክሮችን አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ አለ። ምንድን ነው ያሉት? በቤተ መቅደስ ላይ እንዲሁም በኦሪት ላይ ሲናገር ስንሰማው ተዋል ነው። ምን ማለት ነው? የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ኦሪታችሁንም ይሽራል እያለ ሲናገር ሰማ ነው። ተዋል ነው፣ እምቢ አለን ብለው መሰከሩ ይላል። የሚገርመው ነገር የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል፣ በጆሮአችን በዓይናችንም አይተነዋል ብለው ድርቅ ብለው ቀሩ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ማንም? ቅዱስ እስጢፋኖስን ሲመለከቱት ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት ይላል። አየው ክብር ሲጨምር ሊቀ ካህናቱም እውነት ነውን እንዲህ አልክ አለው። እርሱም እንዲህ አለ። ማን? ቅዱስ እስጢፋኖስ። ወንድሞቻችንና አባቶቻችን ስሙ፣ ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት ይላል። እግዚአብሔር አምላክ ለእኛ የሚገለጥለት አብርሃም ጻ ወተፈለጥ እማዝማዲከ አብርሃም ወዳጄ ውጣ ከካራን ወደማሳይህ ሀገር ሂድ፣ ከዘመዶች ተለይ አለው። እግዚአብሔር ይጠራል፣ እግዚአብሔር ያከብራል። እግዚአብሔር ያከበረው ማንኛውም ሊያዋርደው አይችልም። እውነትን መናገር ነው። አብርሃም እምነቱ ስራው ጽድቅ ሆኖ ተቆጥሮለታል። ስራውና እምነቱ ተገናኝቶለታል። እምነቱም በስራው ስራውን በእምነቱ ገልጦታል። የክብር ባለቤት እግዚአብሔር ተገለጠለታል። ከሀገር ውጣ ከዘመዶችን ተለይ እኔ ወደማሳይህ ሀገርም ና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች ሀገር አመጣው። አብርሃምንም ከፍ ከፍ አደረገው። እግዚአብሔር ይጠራል፣ እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር ከፍ ያደረገው ማዋረድ አይቻልም። ልትገሉ ትችላላችሁ፣ ነገር ግን በእግዚአብሔር ዘንድ ክብር አለ አላቸው። ከዚህም በኋላ የግዝረትን ስርዓት ሰጠው። በግዝረት ቃል ኪዳን አብርሃምና እግዚአብሔር እነሆ እኔ ቃል ኪዳኔን ከአንተ ጋር አስቀምጣለሁ፣ አንተ ደግሞ ልጆችህን ግዝረት ትፈጽማለህ አለው። አብርሃም ፈጸመ። ይልቁንም ደግሞ የቃል ኪዳን ልጅ ይስሐቅን ሰጠው። የቃል ኪዳን ልጅ በወለደው ጊዜ በ8ኛው ቀን ገዘረው።
እንዲሁ ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱ ልጆቹን ገዘረና የእግዚአብሔርን ቃል ኪዳን ይዘው ተጓዙ። የቀድሞ አባቶቻችን በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበረ። በቃ አሁን አሳዳጅና ተሰዳጅ፣ እግዚአብሔርን የሚፈሩና የሚያከብሩና እግዚአብሔር የማይፈሩ ሰዎች በዓለም ላይ እንደቆዩና እንደኖሩ እያሳየ መጣ። የሚገርመው ነገር ከመከራው ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊት እውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርንም በማስረዘም በሶሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው ብሎ ያቆመዋል። ምንድን ነው? ወንድሞቹ ተመቂተው ዮሴፍን ለ20 ብር ሸጡት። ወደ ግብፅ ወረደ። የሚዲያም ነጋዴዎች 10 ብር ጨምሮ በ30 ለጲጥፋራ ሸጡት። የጲጥፋራ ሚስት ከሰሰችው። ወደ ወህኒ ቤት ወረደ። ከወህኒ ቤት ወደ ፈርዖን ገባ። ለፈርዖን ሕልምን አለመ። ከዚህ በኋላ የግብፅ ግብርና ሚኒስቴር አደረገው። አያችሁ፣ እግዚአብሔርን ያመነው ሁሉ አሸናፊ እንጂ ተሸናፊ አይደለም። እንደው ለወንድሞቹ እነሆ መጠለያ ሆናቸው ይላል። ከዛ በኋላ ድምፁን የሚገርመው ነገር ከፍ አድርጎ ይመሰክር ጀመረ። ምንድን ነው ያለው? ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑ፣ አይነ ልቡናችሁ የታወረ፣ እዝነ ልቡናችሁ የደነቆረ አንገተ ደንዳኖች ናችሁ አላቸው ይላል። ይህንን ቃል የሚናገር ማን አለ? ይህን የተናገረ ቅዱስ እስጢፋኖስ ነው ማለት ነው። እናንተ አንገተ ደንዳኖች ናችሁ አላቸው። አንገተ ደንዳኖች ናችሁ። ይህንን ተናገረ። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንንም ሰምተው ተበሳጩ። የሚገርመው ነገር ልባቸው ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ ይላል። እነሆም ሰማይ ተከፈተ፣ አንድም ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አያለሁ አለና መመስከር ጀመረ። ጆሮአቸውን ይዘው በታላቅ ድምፅ ጮሁ፣ በአንድነትም ወተቱት። አንድ ላይ ሆነው አስረው ወተቱት። የሚገርም ነገር ነው። እየወተቱም ከከተማ ወደ ውጭ አውጥተው በደንጃ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባለው ጎልማሳ ልጅ ያስጠብቁ ነበር አለ። ለዚህ ነው ቅዱስ ጳውሎስ በእስጢፋኖስ ሞት አብሮ ነበረ ተብሎ የሚነገረው። ለዚህ ነው። እውነትም ነው። እሱም ራሱ መስክሯል። ያቃጠለውን ቤተ መቅደስ፣ ያሳደዳቸውን ምዕመናን፣ የገደላቸውን፣ ያቃጠለውን መጻሕፍት፣ ያቃጠላቸውን ቤተ መጻሕፍቶች ሁሉንም መስክሯል። ከንስሐ በኋላ ማለት ነው። ጌታዬ ኢየሱስ ክርስቶስ ወይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። እዚህ ላይ ነው ርዕሳችን እንግዲህ ዕብራውያን 11:37 ላይ በድንጋይ ይወገሩታል አለ። እስጢፋኖስን ምንድን ነው ያለው? አሁን ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው። ይህን እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። አያችሁት? ዘለፍለፍ ባለ ጊዜ ድምፁን ከፍ ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው አለና መጸለይ ጀመረ ይላል። ግን ምን ብሏል? የነሱ አካሄድና የነሱ ስራ መልካምን እንዳልሆነ ይልቁንም ኦሪትንም ተቀበሉ እንጂ ኦሪትን እየፈጸሟት እንዳይደለ ይልቁንም በአባቶቻቸው የሰሩት ስራ ዛሬም በልጆቹ እየተደገመ እንደሆነ እግዚአብሔርን ራሱን ወደዚህ ዓለም ቢመጣ ጠልተው ሰቅለው እንደገደሉት እሱ ደግሞ የአምላኩን ፊት ለፊቱ እያየ እንደሆነ ይነግራቸው ነበር። እነሱ ግን አልሰሙትም። ለዚህ ነው ቦዘ ቀተሉ፣ የገደሉት አለ፣ ወቦዘ ወገሩ፣ የወገሩት አለ፣ በመጋዝ የተረተሩት አለ፣ በጅራፍ የገረፉት አለ፣ በእሳት ያቃጠሉት አለ። እነሱ ግን ጌታ በተናገረው መልኩ ዮሐንስ ወንጌል 15 ላይ ዓለም እነሆ ጠልታችኋለችና ከዓለሙ ስላልሆናችሁ፣ ከዓለሙ ብትሆኑ ዓለም የራሱ የሆነው ይወዳል። ስለዚህ
ከዓለም ጠራኋችሁ እንጂ ዓለማውያን አይደላችሁም። ከዓለም መረጥኳችሁ እንጂ እናንተ ዓለምን አልወደዳችሁም። ከዓለም ስላልሆናችሁ ዓለሙ ይጠላችኋል፣ ይገላችኋል። ነገር ግን እነሆ ዋጋችሁ በእኔ ዘንድ አለ። ይህንን ቃል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ቃል የገባላቸው። ሁለት ጥቅስ እንመልከትና እንጨርሰው። ከመ ኢይበሉነ አሕዛብ አይቴ ውእቱ አምላኮሙ በቀለ ደሞሙ ለአግብርቲከ ዘተክወ ይብአ ቅድሜከ ገአሮሙ ለሙቁሃን መዝሙር 78 ቁጥር 10 ላይ አሕዛብ አምላካቸው ወዴት አለ እንዳይሉ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። ተመልከት፣ ተመልከት። አሌለኪ ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትዌግርዮሙ ለሐዋርያት። ኢየሩሳሌም ሆይ ወዮልሽ፣ ነቢያት፣ አበይተ ነቢያት፣ ደቂቀ ነቢያትን የገደልሽ፣ ያሳደርሽ፣ ሐዋርያትንም ደግሞ እንደዚሁ የወገርሽ፣ በሰይፍ ያስቆረጥሽ፣ ደማቸውን ያፈሰስሽ፣ በእሳት ያቃጠልሽ፣ በፈላ ውሃ የጨመርሽ፣ በመርዝ ያስገደልሽ፣ በእባብ ያስነደፍሽ ኢየሩሳሌም ተትቀትልዮ ለነቢያት ወትዌግርዮሙ ለሐዋርያት ሚመጠን ዘተክወ። ከአቤል ጀምሮ እስከ ዘካርያስ፣ ከዘካርያስ ጀምሮ እስከ ዛሬ ድረስ የፈሰሰው ደም እንዴት ሊቆጠር ይችላል? እንዴት ይቆጠራል? ይህንን በቀል በአንቺ ላይ ይመጣል ተብሎ አስቀድሞ ተነግሯል። ዛሬም ይሄ እንደ ኢየሩሳሌም በኢየሩሳሌም፣ እንደ ኢትዮጵያ በኢትዮጵያ፣ እንደ አፍሪካ በአፍሪካ፣ እንደ አውሮፓ በአውሮፓ፣ በሁሉም በዓለም ይሄ የሃይማኖት መከራ እንደቀጠለ ነው። አሁንም ይቀጥላል። ሃይማኖት ስለሆነ ይቀጥላል። ሰማዕትነት የሚቋረጥ አይደለም። ጽድቅ የሚቋጠር አይደለም። የሚቋረጥ ነገር አይደለም። መጨረሻው ግን መዝሙር 20 ቁጥር 3 ላይ የመጨረሻውን እንዲህ ይለናል። ምን ይላል? እስመ በበጻሕኮ በበረከት ሰናይ አንበርከ አክሊለ ዲበ ርእሱ። በበጎ በረከት ደርሰህለታልና ከክብር ወይም የክብር ዕንቁ የሆነ ዘውድን በራሱ ላይ አንወርህ ይላል። ይህንም ቅዱስ ጳውሎስም ተናግሮታል። ምንድን ነው ያለው? ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ፈጽሜያለሁኝ፣ እንዲሁም ደግሞ ሩጫዬን ጨርሻለሁ። ለዚህም እውነተኛ ፈራሽ ከሆነው ከእግዚአብሔር የክብር አክሊል አገኛለሁ ብሎ ቅዱስ ጳውሎስ ተናግሯል። የቅዱስ እስጢፋኖስ የዕረፍት በዓሉ ጥር 1 ቀን ነውና ለዚህን ቀን እንኳን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ወስብሐት ለእግዚአብሔር።